አሰብን ሲፈራ ምጽዋን ማጣቱ አይቀርም ፕሮፌሰሩ ጉድ አመጡ። እስራኤል በኤርትራ ላይ ያልተጠበቀ ውሳኔ አሳለፈች። ኢሳያስ ተጨንቀዋል። ለጠቅላዩ ቅርብ እንደሆነ የተናገሩት ዶክተር ዳኛቸው አሰፋ የኤርትራው ጦርነት አይቀሬ መሆኑን አፈንድተውታል። አሰብም ምጽዋም የአፋር መሬት ናቸው ሲሉም ለአስመራም ዱብዳ አሰምተዋል። ወልቃይት በድሮን ተከበበች። ተከታታይ አሳይ እየተደረገ ነው። የኮሎኔል ደመቀ ጦር ከመከላከያ ሰራዊት ጋር በተጠንቀቅ ሆኗል። ይበቃል፣ ከበቂ በላይ ትንኮሳ ታግሰናል፣ ፊልድ ማርሻሉ አመረሩ። ህወሓት ራሱ ገርፎ ራሱ መጮህን ልማዱ አድርጎታል ያሉት ብርሃኑ ጁላ ተጨማሪ ትንኮሳ ለመታገስ ትዕግስታችን አልቋል ብለዋል። የጠቅላይ ሚኒስትር አብይ አማካሪና የቅርብ ወዳጅ መሆናቸው የሚነገርላቸው ዶክተር ዳኛቸው አሰፋ በወደቡ ጉዳይ ለኢሳያስ አፈወርቂ ይድረስ ሲሉ አደገኛውን ካርድ መዘዋል። የኤርትራው ጦርነት አይቀሬ ነው ሲሉ ያወጁት የቤተ መንግስቱ ቤተኛ ኢሳያስ አሰብን ሲከጀል አስመራና ምጽዋን እንዳያጣ ያሰገዋል ያሉ ሲሆን አሰብም ምጽዋም የአፋር መሬቶች ናቸው ብለዋል። በዝርዝር እንመለከተዋለን። በወልቃይት የድሮን አሰሳ መደረጉ ተሰማም። የህወሓት ጦር በቅርቡ ወልቃይትን ለመቆጣጠር መዛቱን ተከትሎ በአካባቢው የድሮን አሰሳ መደረጉን የተመለከተው መረጃ ጨምረን ፊልድ ማርሻል ብርሃኑ ጁላ ትዕግስታችን ተሟጧል ሲሉ በምሬት የተናገሩበትን ጉዳይ አክለን በዝርዝር ይዘናል። ሁሉንም መረጃ በቅድመ ተከተል ተሰሙታላችሁ። ሰላም ውድ የሬዲዮ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ፕሬዚዳንት ኢሳያስ አሰብን ሲጠብቅ አስመራን እንዳጣው ይጠንቀቅ ሲሉ የጠቅላይ ሚኒስትሩ የቅርብ ሰውና የቤተ መንግስቱ ቤተኛ የሆኑ ዶክተር ዳኛቸው አሰፋ ተናገሩ። ከወዳጄ ልጅ ከካሴ ልጅና ከነጋ ልጅ የአህመድ ልጅ መርጫለሁ ሲሉ ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍና አድናቆት በይፋ በመግለጽ የሚታወቁት ዶክተር ዳኛቸው አሰፋ ለ4 ኪሎ አጀንዳዎችና ምክክሮች ቅርበት እንዳላቸው ይታወቃል። ፕሬዚዳንት ኢሳያስ አሰብን ሲጠብቅ አስመራን እንዳያጣው ይጠንቀቅ ሲሉ ከወደ 4 ኪሎ ያገኙት መረጃ መሰረት አድርገው ለአስመራ ሰዎች ቁርጡን የተናገሩ ዶክተር ዳኛቸው አሰፋ የኤርትራው ጦርነት አይቀሬ ስለመሆኑ አስተማማኝ መረጃ እንዳላቸው ገልጸዋል። ስለ ባህር በር ጉዳይ ዝምታቸውን የሰበሩ ዶክተር ዳኛቸው አሰብ ወደ ኢትዮጵያ የሚመለሰው ጉዳይ የተበላ እቁም መሆኑን በጠቆሙበት በዚሁ አዲስ ቃለ መጠይቃቸው ሲጀመር አሰብም ሆነ ምጽዋም የኤርትራ ንብረት አለመሆናቸውን የገለጹ ሲሆን አሰብም ምጽዋም የአፋር መሬቶች ናቸው ሲሉም ተደምጠዋል። አሰብ ላይ እንደ ፊኛ የተወጠረው ትኩሳት አንድ መርፌ ሹል ጠቅ ካደረገው መላ ቀጠናውን ሊያጠቃልል የሚችል ግጭት ሊፈጠር ይችላል በሚል ተፈርቷል። በእርግጥ በአሁኑ ሰዓት በትንሿ የወደብ ከተማ ላይ ያነጣጠረ ውጥረትም ከሯል። ኢሳያስ ላለፈው 30 ዓመታት ዞር ብለው ያላዩትን አሰብ አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያ አሰብ በስህተት ያጣኋት የራሴ ግዛት ነው ስትል ታሪክን ከህሊና ሞራል እያጣቀሰች ይገባኛል እያለች ነው። ጠቅላይ ሚኒስትር አብይ አህመድም የአሰብ ስህተት በቅርቡ ይታረማል ሲሉ ማረጋገጫ መስጠታቸው ይታወሳል። በዚህ መሃል ግን ፕሬዚዳንት ኢሳያስ አሰብን ሲሉ አስመራን እንዳያጡ የተሰጋበት ሁኔታ ተፈጥሯል። ይህ በእንዲህ እንዳለ ከወደ እስራኤል የተሰማው መረጃ ደግሞ የሻዕቢያን ባለስልጣናት ማስደንገጡ እየተነገረ ሲሆን ጉዳዩ ለኢትዮጵያም ደግሞ ትልቅ ዲፕሎማሲያዊ ድል ሆናል እየተባለ ይገኛል። የኢሳያስ ተቃዋሚ የሆነ ሰማያዊ ንቅናቄ ወይም ብርጌድና አምዱን ትልቅ መሰረት የጣለባት የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊዎች ተለቃቅመው ከሀገሪቱ እንዲወጡ መወሰኑ እየተሰማ ሲሆን ዛሬም አንድ ሻዕቢያ ደጋፊ ግለሰብ ተጠርዞ ወደ አስመራ መላኩ ታውቋል። የሀገሪቱ መገናኛ ብዙሃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። ኔት ኒውስ እንደዘገበው ኤርትራዊው ግለሰብ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በህገወጥ መንገድ እስራኤል ገብቶ በሀገሪቱ ይኖር ነበር የተባለ ሲሆን ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱ እና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2005 በቁጥጥር ስር መዋሉ ተገልጿል። በስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ጉዳይ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስትሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፍቃድ ሰጥቷል። በትላንትናው ዕለት ከጠዋቱ 3 ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች ጋር አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑን ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱ ተዘግቧል። እስራኤል በርካታ ቁጥር ያላቸው ኤርትራውያን ስደተኞች የሚገኙባት ሀገር ስትሆን በኢሳያስ ደጋፊዎችና ተቃዋሚ ኃይሎች በተደጋጋሚ ከባድ ግጭት ውስጥ ከሚገቡባቸው ብሎም ወደ ኤርትራ ከፍ ያለ የውጭ ምንዛሪ ሐዋላ ከሚላክባቸው ሀገራት መካከል ግንባር ቀደምቷ ነች። ከአንድ ዓመት በፊት በተከሰተ ተመሳሳይ ግጭት የሰው ህይወት ማለፉን በርካታ ንጹሃንና የጸጥታ አካላት ለጉዳት መዳረጋቸውን ተከትሎ የእስራኤል የፓርላማ አባላት በተለይ ቀኝ ዘመም አክራሪ ጽዮናዊ አስተሳሰብ አራማጆች ኤርትራውያን በሙሉ ተጠራርገው ይውጡልን የሚል ውሳኔ ማሳለፋቸው የሚታወስ ሲሆን በወቅቱ ፍርድ ቤት ውሳኔውን ቀርጎት ነበር። አሁን ከተከሰተው ክስተት ጋር ተያይዞ ውሳኔው ዳግም ወደ ትግበራ ይገባ ይሆን በሚል የአስመራን ሰዎች አስጨንቋል እየተባለ ይገኛል።
በቀጣይ መረጃ ህወሓት አይኑን የጣለበትና አሞራ በሰማይ እያለ የሚገኝበትን ወልቃይት በድሮን መከቧት ሰምቷል። የአካባቢ ምንጮች ያደረሱን መረጃ እንዳመለከተው ከሆነ በወልቃይት አቅራቢያ ተከታታይ የድሮን አሰሳ እየተደረገ ነው። በወልቃይት ቅርብ ርቀት የሚንቀሳቀሰው የህወሓቱ አርሚ ሰባ በኩሉ የድሮን አሰሳ እየተደረገብኝ ነው ሲል አነጋጋሪ አስተያየት ሰጥቷል። ሱዳን ድንበር ላይ ከሰፈረው ኃይል ወደ ወልቃይት ለመግባት ከምንጊዜውም በላይ በተጠንቀቅ መቆሙን የቡድኑ ቃል አቀባይ ገልጿል። በኢትዮ ሱዳን ድንበር የሰፈረ የህወሓት አርሚ ሰባ መንግስት የድሮን ቅኝት እያደረገበት መሆኑን አስታውቋል። ወልቃይት ጫፍ ሸረሪራ ላይ የሰፈረው አርሚ ሰባ ከኢትዮጵያ በኩል የድሮን ቅኝት ተደረገብኝ ብሏል። አዲስ ኮማንዶ ኃይል አሰልጥኖ ባስመረቀ ሰሞን ነው ይህን የተናገረው። ወደ ወልቃይት ሰብሮ ለመግባት የህወሓትን ጦር አዛዦችን ትዕዛዝ ብቻ እየጠበቀ እንደሆነ የሚገልጹት የዚሁ ኃይል አመራሮች የድሮን ቅኝት ተደርጎብኛል ስል ይህ የመጀመሪያው ነው። ከሰሞኑ የኢትዮጵያ መንግስት ድሮኖች ቡድኑ በሰፈረባቸው የድንበር አካባቢዎች ተደጋጋሚ ቅኝት እያደረገ መሆኑን የአርሚ ሰባ ቃል አቀባይ ገልጿል። አርሚው በሰፈረባቸው የሸረሪራ አካባቢዎች እየተደረገ ነው የተባለው የድሮን አሰሳ ከፕሪቶሪያ ስምምነት ያፈነገጠ መሆኑንም ቃል አቀባዩ ተናግረዋል። ምንም እንኳን የአርሚ ሰባ ቃል አቀባዩ ተደረገ ስለተባለ የድሮን ቅኝት ክስ ቢያቀርቡም የራሳቸውን ኃይል ማደራጀት ከስምምነት ማፈንገጡን አልጠቀሱም። በፕሪቶሪያው ስምምነት መሰረት ህወሓት ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ እንደሚቀላቀል ቢደነገግም አርሚ ሰባን ጨምሮ ተጨማሪ ኃይል እያሰለጠነ ነው። ህወሓትና የፌዴራል መንግስት እርስ በርሳቸው ስምምነቱ በመጣስ እየተካሰሱ 3 ዓመት ደፍነዋል። ሁለቱ ኃይሎች በስምምነቱ 3ኛ ዓመት ላይ ወደ ዳግም ጦርነት ለመግባት የጦርነት ከበሮ እየደለቁ ነው በሚል እየተከሰሱ ናቸው። ሸረሪራ ላይ በሰፈረ የህወሓት ታጣቂ ኃይል ድሮን ቅኝት እየተደረገ መሆኑን የገለጸው ቃል አቀባዩ አርሚ ሰባ ወደ ወልቃይት ለመግባት ዝግጅት ላይ መሆኑን ጠቁሟል። ሱዳን ድንበር ላይ የሰፈረው ኃይል ወደ ወልቃይት ለመግባት ከምንጊዜም በላይ በተጠንቀቅ መቆሙን ገልጿል። የጠቅላይ ሚኒስትር አብይ መንግስት ወልቃይትን ከትግራይ ቀምቶ የሰጣቸው ኃይሎች በማደራጀት ላይ ነው ሲልም ወንጅሏል። እነ ኮሎኔል ዘውዱ አስተዳደራችን አይፈርስም ማለታቸውን የጠቀሰው ቃል አቀባዩ ተወደደም ተጠላ ወልቃይት ወደ ትግራይ መመለሱ አይቀርም ብሏል። ቃል አቀባዩ አክሎም ትዕግስት ፍርሃት ነው ብሎ የሚያስቡ ጠላቶቻችን ያላቸውን አካላት ወልቃይትን ለመቆጣጠር የተዘጋጀ ኃይል እንዳለ አልገባቸውም ብለዋል። ህወሓት ሱዳን ያሰፈረው አርሚ ሰባ ከሱዳን አጋሩ ጀነራል አልቡርሃን ጋር በመተባበር የጦር መሳሪያ እያስታጠቀ መሆኑ መዘገቡ ይታወሳል። ምንም እንኳን ቃል አቀባዩ ይህንን ይበሉ እንጂ በእነ ኮሎኔል ደመቀ በኩል አርሚ ሰባ ወደ ወልቃይት ለመግባት ጊዜ እየጠበቀ መሆኑ በተደጋጋሚ ሲገለጽ ይደመጣል። ወልቃይትን የሚያስተዳድሩት የአማራ ኃይሎች ከህወሓት በኩል የሚመጣውን ነገር እንዳመጣጡ ለመመለስ ተከዜ የተሰኘ ኃይል ሲያደራጁ መቆየታቸው ይታወሳል። በሌላ መረጃ ከበቂ በላይ ትንኮሳ ተፈጽሟል ሲሉ ፊልድ ማርሻሉ ያማረራቸውን ጉዳይ ተናገሩም። ከፕሪቶሪያው ስምምነት በኋላ ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል ያሉት ማርሻል ብርሃኑ ትዕግስትም ልክ ስላለው ከዚህ በላይ አትጋፉን፣ ምክራችንን ችላ ካላችሁ ከዚህ በፊት የቀምሳችሁትን እሳት በድጋሚ ትቀምሱታላችሁ ሲሉ አስጠንቅቀዋል። ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል ያሉት ፊልድ ማርሻሉ የቲዲኤፍ ጦር መሪዎች በተደጋጋሚ ከአክሱም ከተማ ያስተላልፏቸውን የጦርነት አዋጆች በመጥቀስም አክሱም የጦርነት መጎሰሚያ ቦታ አድርጓታል ካሉ በኋላ አክሱም ግን የኢትዮጵያ ታሪክ እንጂ የጦርነት አዋጅ ማስነገሪያ ባለመሆኑ ድርጊቱ ጸረ ህገ መንግስታዊ ነው ሲሉ ገልጸዋል። በተመሳሳይ ድርጅቱ ከኤርትራ ጋር ጸምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን መቀጠሉ አሁንም በጸረ ህገ መንግስት አካሄድ መጽናቱን የሚያሳይ እንደሆነ የጠቀሱት ኤታማዦር ሹሙ ድርጅቱ መከላከያ ሰራዊቱን ወደ ግጭት ለማስገባት እያደረገ ያለው ትንኮሳ አጠናክሮ በዲዳር የተበተነ ሰራዊትን መሰብሰብና አዲስ ታጣቂ በማሰልጠን ለክልሉ ህዝብ የሚላከውን በጀት ያለቦታ ከማባከኑ ባለፈ ከአጎራባች ክልሎች ጋር ያለውን ሰላም እንዳይቀጥል እና ተፈናቃዮች ወደ ቀያቸው ተመልሶ ሰላማዊ ኑሮ እንዳይገፉና እኔን አዝለው መመለስ አለባቸው የሚል ግትር አቋም መያዙን ክልሉን ዳግም የእልቂት ማዕከል ለማድረግ ቆርጦ መነሳቱን የሚያሳይ እንደሆነም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።